አሜሪካና እስራኤል ሰዎች ከሚገምቱት በላይ ጠንካራ የሆነ የዲፕሎማሲ መንሸራተት ውስጥ የገቡ ይመስላል። ማንኛውም አይነት አለመግባባት ካለ በኢራን ጉዳይ ወታደራዊ ጣልቃ ገብነት እንዳይኖር የሚል ነገር ስላለ ይሄ ደግሞ እስራኤል አትፈልገው። 4 ወታደሮች ህይወታቸውን አጡ ሲባል ነው እንግዲህ ኢታማር ቤን-ግቪር ሙሉ ሊባኖስ መቃጠል አለበት ያሉት። ሲዝፋየር ተስማሙ ተብሎ ነበረ ሂዝቦላና እስራኤል። ከዛ ወዲያው ደግሞ እርምጃዎች መወሰድ ጀመሩ። ከዛ ቀለጥቆ ደግሞ እንደገና ተስማምተዋል የሚል ነገር አለ። አሁን በጣም አደገኛ የሆነው ነገር ሊባኖስ ላይ ጋባለ ሲባል ፍልስጤም ውስጥ በነ ዌስት ባንክም ጋዛም ውስጥ በጣም ከባድ የሚባል አደገኛ ጥቃቶች አሉ። የደቡብ ሊባኖስን ጉዳይ በዓለም ላይ ያሉ ሀገራት እንዴት ነው እያዩ ያሉት? ለዚህ ሜሞራንደም ኦፍ አንደርስታንዲንግ ፌል እንዲያደርግ እንቅፋት እንዳይሆን የሚፈሩት። በተአምር የእስራኤልን ቦታ ግብጽ ወስዳ በመካከለኛው ምስራቅ ያለውን የፖለቲካል ኤክሰርሳይዝ ማድረጋችን። የኢራን ፕሬዝዳንትም ሁሉም ምንድነው የሚሉት? የደቡብ ሊባኖስ ችግር እኮ ያልቆመው አሜሪካ በቂ ጫና እስራኤል ላይ ስላላደረገች ነው። በፍልስጤም ፖለቲካ ላይ በደል በመፈጸም እንደነ አልሲሲ ሀገር የለም፣ በታሪክ የለም። አንዱ የስምምነቱ አርቲክል ሁሉም ጦርነቶች ያበቃሉ፣ የደቡብ ሊባኖስም ጭምር። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮ እንግዳ ይኖሩናል። በተለያዩ ትምህርት ክፍሎች ኃላፊ ሆነው ያገለገሉ ናቸው። ትምህርታቸውም በፖለቲካል ሳይንስና ዓለም አቀፍ ግንኙነት ነው። አሁን በአዲስ አበባ ዩኒቨርሲቲ በዚሁ ዘርፍ እያስተማሩና እየተመራመሩ ይገኛል። በተለያዩ ሚዲያዎችም ዓለም አቀፍ ትንታኔዎችን በመስጠት ይታወቃሉ። ትእዛዙ መሐመድ ዛሬ እዚህ ይገኛሉ። ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን እናነሳለን። ከመካከለኛው ምስራቅ እስከ አውሮፓ ወይም ደግሞ በጥቅሉ እስከ ምዕራቡ ዓለም ፖለቲካ፣ ስለ G7ም የሩሲያ ዩክሬን ውጥረትን የተመለከቱ መረጃዎችንም እዚህም እዛም እናነሳለን። እንኳን ደህና መጣ። እንኳን ደህና ቆዩ። ሁሉ ሰላም? ሁሉ ሰላም። በጣም በርካታ ጉዳዮች ዓለማችን ላይ ይከሰታሉ። ከመካከለኛው ምስራቅ ለመውጣት እንሞክራለን። ግን የመካከለኛው ምስራቅ ጉዳይ ደግሞ ራሱን በራሱ አፕዴት እያደረገ ሁኔታዎች በ3 በ4 በ5 ካራክተር ተዋናያን ወይም ደግሞ እንግዲህ እነዚህ አክተሮች ችግር ውስጥ ነው። እስራኤል አለች፣ አሜሪካ አለች፣ ኢራን አለች፣ ሄዝቦላ ራሱ አለ። ከዛም ባሻገር ደግሞ የተለያየ የፖለቲካ ፍላጎታቸውን በራሳቸው ልክና በዓለም ፖለቲካ ፍላጎትም ልክ ለማስረጽ የሚፈልጉ እንደነ ቻይናና ራሽያ እና ፈረንሳይ ጨምሮ የመሳሰሉ አገራት ጥያቄ ያነሳሉ በመካከለኛው ምስራቅ ጉዳይ ላይ። ምንም እንኳን ቀደም ሲል ያነሳናቸው የአራቱ ቁልፍ እየሆነ ቢመጣም በተለይም እስራኤልና ኢራን እንደዚሁም አሜሪካ የነሱ የሶስቱ ጉዳይ መፍትሄ ካልመጣ አስቸጋሪ የሆነ በመምጣቱ ሁኔታዎች መልካቸውን ይቀያይራሉ። እሱ እንመለከተዋለን። የኢራንና የአሜሪካ ስምምነት ምን ነበር የሚለውም በባለፈው ፕሮግራማችን በደንብ አስተናል። ተመልካቾቻችንም ቼክ ሊያደርጉት ይችላሉ። እንግዲህ መሰረዙን ተከትሎ ወይ መራዘሙን ተከትሎ የጄኔቫው ስዊዘርላንድ ይደረጋል የተባለው ይሄ ስነ ስርዓት ነው። ኦፍ ኮርስ ፊርማው ኤምኦዩ ተፈርሟል፣ ችግር የለውም። ስነ ስርዓቱ ነው። ስነ ስርዓቱ ነው መሆኑ ደግሞ ትርጉም አለው። ኦፍ ኮርስ ፖለቲካሊም በብዙ መንገድ እሱንም ተከትሎ የሊባኖስ ላይ እንግዲህ ተኩስ አቁም ሄዝቦላና እስራኤል አድርገዋል። ያው ሄድ መለስ እንደሚሆን ምንም ጥርጥር የለውም። ወዲያውኑ 12 የሚሆኑ ጥቃቶችን እስራኤል መፈጸሟንም ተሰምቶ ነበረ። አሁን እንግዲህ ጋብ ብሏል። በእርግጥ አውርተን ሳንጨርስ ነገሮች ሊቀየሩ ይችላሉ። አሜሪካና እስራኤል ሰዎች ከሚገምቱት በላይ ጠንካራ የሆነ የዲፕሎማሲ መንሸራተት ውስጥ የገቡ ይመስላል። በተለይም ደግሞ ጄዲ ቫንስ ያደረጉት ንግግር እናነሳዋለን እንጂ ወደ በኋላ እሱም ታሳቢ ይደረጋል። እንግዲህ ወደ G7ም ገብተን የተለያዩ ሀሳቦች እናነሳለን። ምን ተወሰነ፣ ምን ሀሳብ ተጋራ፣ አሜሪካ ምን አይነት አቋም አራመደች የሚለውንም እናነሳለን በስፋት። ከዛ በፊት ግን እነዚህን ውጥረቶች እንደው ስናገጣጠም እንደው የመካከለኛው ምስራቅን ጉዳይ በስፋት ይዘን ስናገጣጠም ዓለም ምን አይነት እንደው ሂደት ላይ ናት የሚለውን እንደ መግቢያ እናንሳውና ከዛ በደንብ ዲቴል እንመጣባቸዋለን ወደ ጉዳዮቻችን። ኦኬ፣ በጣም ጥሩ። አንተም እንዳልከው ላለፉት 3 ወራት ገደማ የዓለምን የፖለቲከኞችና የተለያዩ ተዋንያንን ቀልብ ይዞ የቆየው የመካከለኛው ምስራቅ ኮንፍሊክት ነው። እሱ እንግዲህ ያው ፈር እየያዘ እየሄደ ይመስላል። ሜሞራንደም ኦፍ አንደርስታንዲንጉ ተፈርሟል። እንዲያውም ባለፈው በዓለም አቀፍ ደረጃ የሰሩት ስምምነቶችን ስናነሳ የ1919 የቨርሳይል ትሪቲ ብለን ነበር። አሁንም ፕሬዚዳንት ዶናልድ ትራምፕ ሜሞራንደም ኦፍ አንደርስታንዲንግ ራሳቸው እዛው ቨርሳይል ሆነው ነው የፈረሙትና የሆነ የታሪክ ትውስታን ነገር ይፈጥራል። እንዲህ በወረቀትም ሲፈርሙ እዛ ፈረንሳይ ሆነው ነበር።
መስመር እየያዘ ይመስላል የመካከለኛው ምስራቅ። ባለፈው እንደተነጋገር ነው የሊባኖስ ጉዳይ ብቻ ነው እንግዲህ እንደ እንቅፋት ሊሆን የሚችለው እንጂ ሌላው መስመር እየያዘ ነው። ዋና ከቅርብ ጊዜ ወዲህ የዓለምን ትኩረት ስቦ የነበረው እንደ ከዚህ ቀደሙ የመካከለኛው ምስራቅ አለመግባባት ነው። ግን ዓለም የሰላም ቀጠናዎች እንዳሉ አሁንም ችግሮች ያሉባቸው በተለይ ቶሎ ማኔጅ ካልተደረጉ ወደፊት ችግር ሊፈጥሩ የሚችሉ ኤሪያዎች አሉ። በተለይ ወደ ኢንዶ ፓሲፊክ አካባቢ ብትሄድ አለ። ይሄ ደቡብ ምስራቅ ኤዥያ ውስጥ ይሄ ከደቡብ ቻይና ባህር አካባቢ ከተለያዩ ሀገሮች ጋር እሰጥ አገባ አለ። ከቪየትናም፣ ከፊሊፒንስ እነ ቻይና ከነሱ ጋር አለ። በሰሜን ምስራቅ ኤዥያም አካባቢ ይሄ የኮሪያን ፔኒንሱላ የቻይና፣ የደቡብ ኮሪያ፣ የጃፓን እንዲህ አይነት ነገር ቶሎ መፍትሄ ካላገኘ እሱም እንደ ችግር ነው። ዋናው ደግሞ የታይዋንም ጉዳይ አለ። እሱም በሰላም ካልተፈታ ኤዥያ አካባቢም ወደፊት ለቀውስ የሚዳርግ ፖቴንሻል ችግሮች አሉ ኤዥያ ውስጥ። ወደ አውሮፓ ስትሄድ ያው ላለፉት ጥቂት አመታት የዩክሬን ችግርና ከዩክሬን ጋር ተያይዞ ጎረቤት ሀገርም ትንሽ እልፍ እያለ ድሮኖች መግባት እንደዚህ አውሮፓውያንና የሩሲያ አስተዳደር እንዲሰጥ አገባ የሚባል ነገር አለ። አውሮፓ ውስጥም አሉ የተወሰኑ ችግሮች በዋናነት ከዩክሬን ጋር ተያይዞ አለ። ይሄ ኢንዚ አሜሪካስ የሚባለውን ቀጠና ብናየው ከቅርብ ጊዜ ወዲህ ያው ፕሬዚዳንት ዶናልድ ትራምፕ ኩባን በጣም አጣብቂኝ ውስጥ ከተው ይዘዋል። እንዴት እንደሚፈቱት በቅርቡ ጊዜ የሚያሳየን ይሆናል። ሌላው ይሄ በቬንዙዌላ የተወሰደው እርምጃ ነበር። ከኮሎምቢያም ጋር አንዳንድ ሰጥ አገባ ነገር ነበር፣ ግን በድርድር መስመር እያስያዙት መጥተዋል። ይሄ ኢንዚ አሜሪካስም አንዳንድ ችግሮች ያሉበት ነው። አፍሪካ ብንመጣ ደግሞ የኛ አህጉራችን የኛ ቤታችን ከዚህ ከአፍሪካ ቀንድ ስንጀምር ያው የሱዳን አለመግባባት አለ፣ ችግር አለ፣ የእርስ በርስ ጦርነት። የደቡብ ሱዳንም አለመግባባት አለ፣ በፕሬዝዳንቱና በምክትል ፕሬዝዳንቱ የተጀመረ አለመግባባት አለ። ሶማሊያ ሪፐብሊክ ኦፍ ሶማሊያም ይሄ የምርጫውን ጊዜ አንድ አመት ከማራዘም ጋር በሚያያዝ አለመግባባት አለ። የፌዴራል ማዕከላዊ መንግስትና እነዚህ ስቴቶቹ እነ ጁባላንድ ደቡብ ይሄ ሳውዝ ዌስት ሪጅንስ የሚባሉት ከነሱ ጋር አለመግባባት አለ እና አሉ አንዳንድ ኤሪያዎች አሉ። የኮንጎ አካባቢ ምስራቅ ኮንጎ አካባቢ ችግር አለ። ይሄ ሳህል ቀጠና የሚባለው ይሄ ከምዕራብ ሴኔጋል አንስተ ይሄ ሰሃራ በረሃን ይዞ እስከ ሰሜን ኤርትራ እስከ ፖርት ሱዳን እስከዛ አካባቢ የሚይዘው አለመረጋጋት ያለበት ኤሪያ ነውና ላለፉት 3-4 ወራት መካከለኛው ምስራቅ ወጥሮ ቀልባችንን ቢይዝም የተለያዩ የዓለም ሪጅኖችም ፕሮፐርሊ ካልተፈቱ ሌሎች ችግሮችም አሉ። የሰላም ቀጠናዎች አሉ፣ የሰላም አካባቢዎች አሉ። ፖቴንሻሊ ደግሞ ወደ ችግር ውስጥ ሊከቱን የሚችሉ አንዳንድ ሪጅኖችም አሉ እና ባጭሩ እንዲህ ብለን ዓለምን ልናስቀምጣት እንችላለን። ቢኒ ያ በደንብ አንስታችኋል። እንግዲህ በየጥጉ ላይ ያሉ ችግሮች እነዚህ አንድ ላይ ሲዳመሩ ነው የሆነ ስርዓትን ያዋልዳሉ ወይም ደግሞ አንዳች የሆነ ስርዓት ያመጣል ተብሎ ይታሰባል። በእርግጥ ብዙ ጊዜ አደጋ ይዞ ባይመጣ ጥሩ ነው። ለውጥም ከሆነ የዓለም ፖለቲካ ላይ እንደምናውቀው የመጀመሪያ ዓለም ጦርነትም ከዛም በሁለተኛው ዓለም ጦርነትም ከዛ በፊትም በነበሩ የዓለም ታሪኮች እኛም ኢትዮጵያም ከገናናዎቹ ግንባር ቀደም በነበረችበት የዘመናችን ስልጣኔ ጊዜ ጀምሮ ያኔም በነበረው ለውጦች የሚመጡበት መንገድ አንድም በኪዮስ ነው፣ ሌላም ደግሞ በጣም ጠንከር ባለ መንገድ እንደነ ቻይና በሚሄዱበት ርቀት በሁሉም ዘርፍ ጠንክሮ በመውጣት የሚፈጠሩ ናቸውና ይሄን ያነሳ ነው። ዞሮ ዓለም ወደ ሆነ መንገድ እየተንቀሳቀሰች እንደሆነ ያ መንገድ ማልታይ ፖላር የሚባለውን ወርልድ ከመፍጠር አንጻር እንደሆነ ታሳቢ ይደረጋል። እንግዲህ ማልታይ ፖላር ቀደማንተና እኔ ስናወራው እንደነበረው ውጭ ላይ ይሄ አንዳንድ ሀገራት ማልታይ ፖላርን ማምጣት የሚቻለው ባለበት ሰርቶ ነው የሚል በጣም ቀና የሆነ ሀሳብ ያላቸው አሉ። እንደነ ቻይና መንግስታቱ ድርጅትን እያጠናከርክ ሁሉንም ተሳታፊ ማድረግ እንደዚህ። ምክንያቱም አዲስ ተቋም አይደለም የምትፈጥረው፣ ተቋሙ አለ። እሱን
ሪፎርም ማድረግ ነው። ሪፎርም ይቀላል እንግዲህ ሙሉ በሙሉ ሪቮሉሽን ያው ሙሉ በሙሉ አጠፋፍተ ማምጣት ነው። እንደዛ ከሚሆን ሪፎርም ማድረግ ራሱን ጠግኖ አሻሽሎ በደንብ ሰርቶ ማለፍ ነውና ዩኤን በርግጥ ዩኤን እንዴት ነው የሚሻሻለው ከተባለ ያው ማን እንዳሰረው ገመዱ የት እንዳለ ይታወቃል። እንግዲህ ዋይት ሃውስ ላይ ነው እሱ ጋር እንዴት አድርጎ ፖለቲካል መግባባት ይፈጥራል የሚለው እንዳለ ሆኖ እነ ቻይና እንኳን በይሄኛው በዩኤንም ሆነ በተለያዩ ዓለም አቀፍ ህጎች ላይ ወደ አሜሪካ ያጋደለ ዓለም ነው። አሜሪካ ኦፍ ኮርስ የመራችውም ስለሆነ ብለው ጥያቄ የሚያነሱት እንኳን ያሉትን ተቋማት ይዘን መቀጠል አለብን፣ ግን መልታይ ፖላር ወይም ደግሞ ሁሉንም የሚያሳትፍ የሚል ጥሩ አይነት አቋም ያራመዱ ያሉበትም አለ። ፕላስ አሜሪካ ራሷ የምትመራው ዓለም ዩኤንም ራሷን ያገለግላታል ተብላ የምትታሰበው አገር ዩኤንም ላይ በተለይም ፕሬዚዳንት ዶናልድ ትራምፕ ጥያቄ ያነሱበታል። ምን ጠቀመን ይላሉ። ማንን እንደጠቀመ የዓለምን ጠቅመዋል ብለን እንወስዳለን፣ ግን ደግሞ ሞር በማን ፖሊሲ ልክ መሄድ ነው የሚለው የሚታወቅ ሆኖ ሳለ ይሄ ሁሉ እንግዲህ በየጥጉ አለመግባባቶች አሉ። እንግዲህ በየጥጉ ደግሞ በጣም በበዛ አካባቢ ለሰላም የሚንቀሳቀሱ ኃይላት ደግሞ ብዙ ናቸው። እነዚህ ሁሉ አንድ ላይ ሲሆኑ የሆነ ስርዓት ዓለም እንደምትፈልግ ያሳያል። ቢያንስ ይመጣል አይመጣም የሚለው ቢቀር እንኳን መልታይ ፖላር የሚባለው ነገር መምጣት አለበት የሚል ጥያቄ እያነሳ እንደሆነ ዓለም ያሳያል የሚለውን ለማንሳት ነው። ወደ መካከለኛው ምስራቃችን እንመለስና ምናልባት ቀደም ሲል እንዳነሳ ነው የጠቅላይ ሚኒስትር ቤንያሚን ኔታንያሁና የነ ፕሬዚዳንት ዶናልድ ትራምፕ ትንሽ ሰጥ አገባው ከረር ብሏል። ከዚህ በፊት ኦፍ ኮርስ አሁንም ቢሆን አሜሪካና ኢራን እስራኤል ሆድና ጀርባ ይሆናሉ የሚል እምነት የለም። እንደዛ ላንወስደው እንችላለን። ግን ትራምፕ ደግሞ በባህሪያቸው ኦፕሽን አላቸው። አሁን አሜሪካኖች መካከለኛው ምስራቅ ላይ አማራጭ የሚሆኑት እነ አረብ ኤሚሬቶች፣ እነ ሳውዲ፣ እነ ካታር ናቸውና እስራኤልም ፖለቲካሊ በጣም ጥንቃቄ በተሞላበት መንገድ እነ ኔታንያሁ የማይንቀሳቀሱ ከሆነ ጀምረዋል። ኦፍ ኮርስ አንዳንድ ነገሮችን ማስተካከል በግልጽ እነ ጄዲ ቫንስ ከዚህ በፊት ያረጉላቸውን መውቀስ ጀምረዋል። ሶ ሁለት ነገር ያሳያል። አንደኛ መውቀሳቸው ምንድነው? እስራኤልም እንግዲህ ይሄ ነገር ላያዛልቁን ይችላሉ በሚል በራሱ አግሬሲቭሊ ልቆምም ትችላለች። ለእስራኤል ፖለቲከኞች እሱ የቢስራኤል ሊወሰድ ይችላል። ከዛ ውጭም ደግሞ ፕሬዚዳንት ዶናልድ ትራምፕ መቼም ቢሆን አይተዋቸውም ብለን ብናስብ እንኳን አንዳንድ ጥያቄዎች ማንሳታቸው በተለይም ጄዲ ቫንስ እኛ ባንኖር እኮ የመኖራችሁ ነገር ብለው ስለ ኤር ዲፌንስ ሲስተማቸው ሲወቅሷቸው ነበር። ምን ያህል ከዚህ ከ9 ሚሊዮን ህዝብ ጋር ያላቸውን ነገር የኔታንያሁ የካቢኔ አባላት ትራምፕን ለመናገር መሞከራቸው ኦፍ ኮርስ ኢታማር ቤን-ግቪር ናቸው። ብዙ ጊዜ ትራምፕን እናከብራለን ግን ምናምን ሲሉ ነበርና እነሱ ነገሮች አሉ። ትንሽ የተካረሩ አልመሰለም? ልክ ነው። ሜቢ ከዚህ ከመልታይ ፖላር ወርልድ ኦርደር አንድ ሀሳብ እናንሳና ወደ እስራኤል እንምጣ። ልክ ነው። ይሄ ከዩኒፖላር ወደ መልታይ ፖላር ወርልድ ኦርደር እንዲሆን ቻይኒዞች፣ ራሽያንስ እና ደግሞ ዘ ግሎባል ሳውዝ የሚባሉት ሀገራት ከፍተኛ ፍላጎት አላቸው። አማራጫቸው የምዕራቡ ዓለም ብቻ እየወሰነ የሚሄድበት ሳይሆን ሌላም አማራጭ ቢኖራቸው ይፈልጋሉ። ከዚህ በፊት እንደተወያየ ነው ቻይኒዞች ዓለምን እንደ ገበያ የራሳቸው እንደ ገበያ እንዲጠቅማቸው ይፈልጋሉና የገበያ እንቅፋት እንዲወገድ ስለሚፈልጉ ዓለም አቀፍ ሕግ እንዲከበር ዩናይትድ ኔሽንን ማዕከል አድርገን እንስራ የሚል ከፍተኛ ፍላጎት አላቸው። ሰሞኑንም ዲክሌር የሚያደርጓቸው ፖሊሲዎች አሉ። ከቻይና ጎን ራሽያም አለች እና ደግሞ ይሄ ዘ ግሎባል ሳውዝ የሚባለው ታዳጊው ዓለም እነሱም በጣም ፍላጎት አላቸው። በአንድ የዓለም ቀጠና ሁሉም ነገር ከሚወሰን ከነሱ ጋር ባትስማማ ወደ ምስራቁ ለመሄድ ወደዚህ ለመሄድ አማራጭ በጣም ነጻ ያወጣል። በአንድ አካባቢ ብቻ ከመታጠር አማራጭ መኖራቸው ጥሩ ነውና በጣም ፑሽ የሚደረግ ነገር ነው። በቻይናም በራሽያም በግሎባል ሳውዝም ይሄ ነገር አለ። ወደ መልታይ ፖላር መሄድ የአሜሪካና የእስራኤል ባለስልጣናት ጉዳይ በጣም በቃ ኦፕንሊ ወደ እንትን ነገር ሄደዋል። ልክ ከዚህ በፊት የምንሰማው ነገር አለ። ግብጽ ማለት የአባይ ስጦታ ናት፣ ናይል ኢዝ ዘ ጊፍት ኦፍ ዘ ናይል የሚል የተለመደ ከብዙ ሺህ ዓመታት በፊት የሚነገር ነገር አለ።
አሁን በእርግጥ ተቀይሯል ባይነኝ እኔ ኢጅፕት ኢዝ ኖ ሞር ዘ ጊፍት ኦፍ ዘ ናይል እና የቀይ ባህርን ሜዲትራኒያን ባህርን ዲሳሊኔት እያደረጉ ውሃ የሚያገኙበት እድል አለ። they are not anymore the gift of the Nile የሚል ፐርሰናል ብሊፍ አለኝ። ልክ እንደዛ እንደሚባለው ፕሬዚዳንት ዶናልድ ትራምፕ ፈረንሳይ ያሉ በቃ እስራኤል ያለ አሜሪካ ምንም ህልውና ያለኛ ምንም እንደዚህ ልትሆኑ አትችሉም አሉ። ምክትላቸው ደግሞ ጄዲ ቫንስ ባለፉት 3 ወራት ውጊያ ሲካሄድ ሀገራቸውን የጠበቀው 2/3 ሚሳኤል እኮ የኛ ልጆች በእጃቸው የሰሩት ነው የሚል በጣም በቃ ፊት ለፊት የሆነ መዘላለፍ ነገር እንትን ብለዋል። የሚገባኝ ነገር አሜሪካኖች የሆርሙዝን መከፈት ይፈልጋሉ፣ የኢነርጂ ገበያው እንዲስተካከል ይፈልጋሉ። ይሄ ለሰላም ድርድር መደላድል የሚፈጥረው ሜሞራንደም ኦፍ አንደርስታንዲንግ እንዲፈርስ አይፈልጉም አሜሪካኖች፣ አውሮፓውያኖች አይፈልጉም። እና ተከፍቷል ደግሞ ሆርሙዝ ተከፍቷል። ኦልሞስት 20% የዓለም ነዳጅን የሚተላለፍበት 13-14% ገደማ ማለፍ ጀምሯል። አሜሪካን ብሎኬዱን በተወሰነ ሊፍት አድርገውታልና እቺ ነገር እንዳትፈርስ ስለሚፈልጉ እስራኤል በደቡብ ሊባኖስ የምታደርጋቸው ወታደራዊ እንቅስቃሴዎች እንዳያፋርስባቸው ስለሚሰጉ አግሬሲቭሊ መሄድ ጀምረዋል አሜሪካኖች። ከእስራኤል ሳይድም በተለይ ደህንነት ሚኒስተሩ ቀኝ ዘመም ናቸው በጣም እና እኛም ሉዓላዊ ሀገር ነን፣ ተመሳሳይ ኢንተረስት ሲኖረን እንኖራለን እንጂ የኛ ወታደሮች ህይወት የኛ ደህንነት ለድርድር የሚቀርብ አይደለም ይላሉ። አሜሪካኖቹም በጣም አግሬሲቭሊ ይሄዳሉ። መነሻው የሚመስለኝ ይሄ የጂ7 ሀገራት የተቀበሉት ኢራን፣ ሌሎችም ሀገራት የተቀበሉት ሜሞራንደም ኦፍ አንደርስታንዲንግ በደቡብ ሊባኖስ ምክንያት እንዳይፈርስ የመፈለግ ስጋት ስላለ ነው። ትናንትና ተስማሙ፣ ሲዝፋየር ተስማሙ ተብሎ ነበረ ሂዝቦላና እስራኤል። ከዛ ወዲያው ደግሞ እርምጃዎች መወሰድ ጀመሩ። ከዛ ቀለጥቆ ደግሞ እንደገና ተስማምተዋል የሚል ነገር አለ። ቮላታይል የሚመስል ነገር አለ እና ያ ነው ይሄ ትልቁ ሜሞራንደም ኦፍ አንደርስታንዲንጉ በደቡብ ሊባኖስ ችግር እንዳይፈርስ አሜሪካም የጂ7 ሀገራትም ሁሉም ስለሚፈልጉ የጫና መፍጠር አለ። የኢራን ፕሬዝዳንትም ሁሉም ምንድነው የሚሉት የደቡብ ሊባኖስ ችግር እኮ ያልቆመው አሜሪካ በቂ ጫና እስራኤል ላይ ስላላደረገች ነው፣ ይሄ እነሱ ኃላፊነት ነው እየተባለ ስለሆነ አግሬሲቭሊ መሄድ የጀመሩት አሜሪካን እንጂ ከዛ አለፈ ስትል ቤዚካሊ ስትራቴጂክ አሊያንሱ ባለፈው እንደተነጋገር ነው ቀጣይ መሆኑ አይቀሬ ነው ባይነኝ ቢኒ ነኝ። ልክ ነው። ምናልባት እንደዚህ አይነት ነገሮች ባይዞይ የተኩስ አቁሙ ነገር የመቀጠል ያለ መቀጠሉ እንኳን በሂዝቦላ እና በእስራኤል መካከል በሂዝቦላና በእስራኤል መካከል ቀርቶ በአሜሪካና በኢራን መካከልም ብዙ ጥያቄዎች አሉን። ምክንያቱም በጣም በሁለቱም በኩል የሚሰጡ አስተያየቶች አሁንም የግዴታ የተስማሙበት አይነት ነገር ነው እንጂ በሁለቱም በኩል ሁለቱም ጣታችን ትሪገሩ ላይ ነው ምላጩ ላይ ነው የሚሉት። በተለይም ደግሞ እነ መሐመድ ጋሊባፍ የኢራኑ አፈ ጉባኤ እንደዛ ሲሉ እየሰማን ነበርና የሆነ ነገር ኮሽ የሚል ከሆነ አደገኛ ሀርሽ የሆነ ከዚህ በፊት ታይቶ የማይታወቅ ጥቃት ይላሉ። ትራምፕም እንደምታውቃቸው ከተስማሙ ማይስማሙ ከሆነ ግን ከባዱ ጊዜ የከፋው ጊዜ መጣባቸዋል ይላሉና በዛቸው ውስጥ ያለ ተኩስ አቁም ነውና ትንሽ ያስቸግራል። ምናልባት እንደምንመለከተው የደቡብ ሊባኖስ ጉዳይ መፍትሄ የሚሰጠው ከሆነ እንግዲህ ተኩስ አቁሙ በተወሰነ መጠን ሊራመድ ይችላል። ግን ስጋቱ እስራኤል ይሄኛውን ስምምነት በጣም እንትን ምንድነው የሚባለው አሻጥር ትሰራበታለች የሚል እኔ አይደለም ያልኩት ተመልካቾቻችን ብዙ ጊዜ የአንዳንድ ፐርስፔክቲቭ ነው የኛ እንጂ አብዛኛው ከትክክለኛው መረጃ ተነስተን ፐርስፔክቲቭ የምናስቀምጠውና እስራኤል በደቡብ ሊባኖስ የምታደርሰው ጥቃት የሚያሳየው ሳቦቴጅ ሊሰራበት እንደምችል ነው በሚል የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺም ሀሳብ ሲሰጡ ነበርና ኦፍ ኮርስ እስራኤል ችግሩን ለመፍታት በሚደረገው ጥረት መሀል እንደዚህ አይነት ችግሮች ተፈጥረው ድጋሜ አሜሪካና ኢራን ጦርነት ውስጥ እንዲገቡ ታረጋለች። ፍላጎቱ ይኖራታል። ቢያንስ ባለፈው ያነሳነው ትልቁ ተቋም ኤፓክ የሚባለው እንደዚህ አይነት ነገሮችን ይሰራል። ምክንያቱም ጦርነቱ እንዲቀሰቀስ ሳይሆን በእስራኤል የፖለቲካ ፍላጎት ልክም ሆኖ እንዲቋጭ ስለሚያስፈልግ ነው። ኦፍ ኮርስ ቀደም ሲል እኛም እንዳወራ ነው እስራኤል በዚህ ጉዳይ ላይ በደንብ ተይዛ የማትሄድ ከሆነ በስምምነቱ ላይ በእያንዳንዱ ስምምነት ውስጥ ኮንሲደር የተደረገች የማትሄድ ከሆነ
ስምምነቱ እንደማይጸና ማሳያው የበዛ ነውና እነዚህ ነገሮች አሉ። በጣም ግን እኔ ብዙ ጊዜ ኢራን እንደ ሀገር ራሷን ትከላከላለች፣ ትመክታለች። ግን አሁን በጣም አደገኛ የሆነው ነገር ሊባኖስ ላይ ጋባለ ሲባል ፍልስጤም ውስጥ በነ ዌስት ባንክም ጋዛም ውስጥ በጣም ከባድ የሚባል አደገኛ ጥቃቶች አሉ። እንደዚህ አይነት ነገሮች ይኖራሉና እኔ ብዙ ጊዜ በፍልስጤም ፖለቲካና በተለይም ደግሞ በኢራን ፖለቲካ ላይ እኩል አይነት እንትን የለኝም። ቢካዝ ኢራን ራሷን ትከላከላለች፣ ኢራን ራሷን መክታ ትደራደራለች። ስለዚህ አሜሪካም እስራኤልም በዛው ልክ ራሳቸውን ይከላከላሉ፣ ከፈለጉም ያጠቃሉ። የነዚህን ሶስት አይነት የእርስ በርስ ጦርነት እንደ ጦርነት ነው ልታየው የምችለው። ወይም ደግሞ እንትን ግን የፍልስጤም ላይ ሰዎች የፍልስጤምን ኬዝ ወደ ሌሎች ቀጠናዎች ማራዘም መውሰድ የለበትም፣ ተመሳሳይ አይነት አንደምታ ሊወስዱት አይገባም የሚል ሀሳብ አለኝና የሊባኖስ ጉዳይ እንዴት ነው ዓለም ሪስፖንድ እያደረገችው ያለበት መንገድ የሚለውን ብናየው። ሹር እንግዲህ የሊባኖሱ ጉዳይ ከዚህ ከሜሞራንደም ኦፍ አንደርስታንዲንግ ጋር ቀጥተኛ ግንኙነት አለው። ነው ቅድምም ብየዋለሁ። አሜሪካ ይሄ ሜሞራንደም ኦፍ አንደርስታንዲንግ ጸንቶ ለቀጣዮቹ 2 ወራት ወሳኝ በሚባሉ የአሜሪካ የኢራን አለመግባባት ውስጥ የከተቷቸው ጉዳዮች መፍትሄ እንዲያገኙ ይፈልጋሉ። ይሄ የሜሞራንደም ኦፍ አንደርስታንዲንግ እንዲጸና ይፈልጋል። ምዕራብ አውሮፓ ውስጥ ያሉት እና ሜጀር አክተርስ ይፈልጉታልና የደቡብ ሊባኖስን ጉዳይ በዓለም ላይ ያሉ ሀገራት እንዴት ነው እያዩ ያሉት? ለዚህ ሜሞራንደም ኦፍ አንደርስታንዲንግ ፌል እንዲያደርግ እንቅፋት እንዳይሆን የሚፈሩት። ምክንያቱም አሁን አይተነዋል 14ቱ ነጥቦች ሜሞራንደም ኦፍ አንደርስታንዲንግ ውስጥ ያሉት አንዱ የስምምነቱ አርቲክል ሁሉም ጦርነቶች ያበቃሉ የደቡብ ሊባኖስም ጭምር እንደዛ ስለሚል አሁን ግን እስራኤል ከስምምነቱ ከተፈረመም በኋላ ከቀናትም በኋላ ችግሩ እየቀጠለ ስለሆነ በዓለም ላይ ትንሽ አንኮምፎርታብል ናቸው እነዚህ አክተሮቹ። የደቡብ ሊባኖስ ጉዳይ ጦርነቱ እንዲያቆም ወይ ሲዝ ፋየር እንዲኖር ይፈለጋል። የእስራኤልን እርምጃ ብዙ አካላት ደስተኞች አይደሉም። በእርግጥ ደግሞ እርስ በርስም ደግሞ የሚካሄዱት ምንድነው? ሂዝቦላም እርምጃ እየወሰደ ነው። ለምንድነው እርምጃ የምትወስደው ሲባል እስራኤል እየተስፋፋች ነው፣ ወደ ሰሜን በጣም እየተስፋፋች ነው። በሀገራችን ያሉት ሀገራችንን ዲፌንድ ለማድረግ ነው እርምጃ እየወሰደን የሚሉት። በዚህ መሀል ደግሞ 4 የእስራኤል ወታደሮች ሞቱ እና ወደ 40 ምናምን የሚጠጉ ደግሞ የደቡብ ሊባኖስ ነዋሪዎች እነሱ ሞቱ። ያ እየተጋጋለ ሄዷል እና እስራኤል ውስጥ ይሄ ከኢራን ጋር የተካሄደው ስምምነት እንዳይሳካኩ ፍላጎት አለ። ምክንያቱም 14ቱን ነጥቦች ስታይ ኢራንን ይጠቅማሉ። ማዕቀብ ይነሳላታል፣ ነዳጁን መሸጥ ትጀምራለች፣ ፍሪዝ የተደረጉ አሴቶቻቸው ይለቀቁላቸዋል እና ሉዓላዊነታቸው ይከበራል። ማንኛውም አይነት አለመግባባት ካለ በኢራን ጉዳይ ወታደራዊ ጣልቃ ገብነት እንዳይኖር የሚል ነገር ስላለ ይሄ ደግሞ እስራኤል አትፈልገውም። ገንዘብ ካገኙ ኢራናውያን ለኛ የሴኩሪቲ ትሬት ሊሆኑብን ይችላሉ የሚል ስጋት ስላላቸው ነውና የደቡብ ሊባኖስን ጉዳይ በዓለም ላይ ስታይ ሜሞራንደም ኦፍ አንደርስታንዲንግ እንዲሳካ የሚፈልጉ አካላት እንደ እንቅፋት እያዩት ነው። እስራኤሎች ግን በቃ ይሄ ሜሞራንደም ኦፍ አንደርስታንዲንግ ኢትስ ናት ቱ አወር ኢንተረስት እና ሴኩሪቲያችንን አስጠብቀን እንሄዳለን የሚሉት። ሲዝ ፋየር ግን ለጊዜው አለ። ምን ያህል ይጸናል፣ ምን ያህል ይቀጥላል ያው ጊዜ የሚያሳየን የሚሆነው። ኔክስት ዊክ ዋሽንግተን ውስጥ የሊባኖስ መንግስትና የእስራኤል ልኡካን መደራደር ይጀምራሉ። ምናልባት በዛ መፍትሄ አበጅቶ የሊባኖስ ሰራዊት ደቡብ ሊባኖስ አካባቢ ተቆጣጥሮት የሴኩሪቲ ደህንነታቸው ከተረጋገጠ እስራኤልም እርምጃዋን ካቆመች ሜሞራንደም ኦፍ አንደርስታንዲንጉ ይጸናል። ይሄ በመጽናቱ ደግሞ ለቀጣዮቹ 2 ወራት ዋና የሚባሉ ጉዳዮች ላይ ተደራድረው መፍትሄ ሊያገኝ ይችላል እና ያለው አትሞስፌር G7ም አሜሪካም ሌሎች ሀገራትም ሜሞራንደም ኦፍ አንደርስታንዲንጉ ይጽና። ደቡብ ሊባኖስ ግን እንቅስቃሴው እዛ የሚካሄደው እንቅስቃሴ ምን እያደረገ ነው? ይሄን ሊያፋልስብን ነው የሚል ስጋት አለ። እስራኤል ውስጥ ያሉ ፖለቲከኞች ግን ይሄ ከኢራን ጋር የሚደረገው ነገር እኛን ሰርቭ ስለማያደርግ ደህንነታችንን ማረጋገጣችን አይቀርም እያሉ ይዝታሉ። በተለይ እንዳልከው የደህንነት ሚኒስቴሩ፣ የፋይናንስ ሚኒስቴሮች እነዚህ በጣም ቀኝ ዘመም የሆኑት ኃይለኞች ናቸው። አነጋገራቸው ጠንከር ብሏል። ግን አትሊስት ሲዝ ፋየር አለ። አሁን በዛ ሲዝ ፋየር
ኔክስት ዊክ የሚያደርጉት ድርድርም ምን እንደሚያመጣ ሰሞኑን እናያለን ቢኒ። ስለዚህ ምናልባት አንተም እንዳነሳው ኢታማር ቤን-ግቪር የሚባሉት የፋይናንስ ሚኒስትር እና ቤዝለር ስሞትሪች የፋይናንሱ እነሱን ስትመለከታቸው ትንሽ ጠንከር ያለ አቋም አላቸው። ፖለቲካሊም ራይት ዊንግ የሚባሉ ናቸው። የእስራኤልን ፖለቲካ ወደፊትም ይቆጣጠራሉ ተብሎ ከሚታሰቡት ውስጥ ናቸውና ከዛ አንጻር ህዝባቸውንም በዛ ልክ መያዝ ይፈልጋሉ። በእርግጥ ቴል አቪቭ ውስጥ ተቃውሟል። ለይህን ጦርነት የማይፈልጉ እስከ ቀናት በፊትም ስንመለከት ነበርና እንደዚህ አይነት ነገሮች አሉ። በአብዛኛው በዓለም ላይ ያለው ተቀባይነት ተኩስ አቁም ነው። ኦፍኮርስ ሊሆን የሚገባው እሱ ነው። ግን ደግሞ እስራኤል በደንብ በዚህ እንትን ላይ ስምምነት ላይ ሪፕሬዘንት የመደረጓን ነገር ካላረጋገጠች ኔታንያሁም እኔ ኦፒኒየን ሀሳቤን ሰጥቻለሁ፣ አስተያየቴን ሰጥቻለሁ፣ ግን ደግሞ የአሜሪካ የሀገር ጉዳይ ነው፣ በራሷ መንገድ ትደራደራለች፣ እነሱ ነው ያረጉት፣ አሜሪካ ነው ያረገችው፣ እኛም ደግሞ የራሳችን መንገድ አለን የሚል አቋም ነው ያራምዱትና ይሄኛው ትንሽ ፖለቲካሊም የሆነ ችግር ሊፈጥር እንደሚችል ነው እየተነገረ ያለውና የኢራንና የአሜሪካ ጉዳይ ስምምነት ላይ ለመድረስም የሊባኖስና የእስራኤል ጉዳይ ወሳኝነት አለው። የሊባኖስ ጉዳይ ሲባል እስራኤል ተኩስ አቁም ውስጥ መግባት አለባት ነው፣ ይሄ መቀጠል አለበት ነው። እሷ ካቆመች ሄዝቦላም አይተኩስም እውነት ለመናገር ግን ያው ደግሞ የተወሰነ ነገር ሲያረጓቸው እስራኤል ብዙ ጥፍ ማጥቃት አለብኝ ብላ ነው የምታስበው። 4 ወታደሮች ህይወታቸውን አጡ ሲባል ነው እንግዲህ ኢታማር ቤን-ግቪር ሙሉ ሊባኖስ መቃጠል አለበት ያሉት። ይህ አሁን እንደዚህ አይነት እንትን አለና አስቸጋሪ ነው። 4 ወታደሮች ናቸው። የሰው እንትን ይሄን ያህል ሞተ፣ ሰው ነው አፍተር ኦል መቁጠር አያስፈልግም። ግን ደግሞ አሳዛኝ ነው። በየትኛው መለኪያ ሊባኖስ ውስጥ ምን ያህል ሰው እንደሚሞት እናውቃለን በየቀኑ። ለዛውም ሲቪሊያን ምናምን ተዋጊማ መቼም ሊዋጋ ነው የገባው፣ አምኖበት ነው የገባው። ኦፍ ኮርስ ሚሽንም አለው፣ ግን ንጹሃን ደግሞ በዛ ልክ እንመለከታለንና ትንሽ ያስቸግራል። ዞሮ ለዚህ ነው ተኩስ አቁሙ እንትን ማለት አለበት ተብሎ የሚወሰደው። ግን እንደው ምናልባት ፖለቲካሊ ትንሽ አሜሪካ ጠንከር ያለ አቋም ልትወስድ አትችልም። አሁን ባለው ሁኔታ ኔታንያሁ አሁንም ሊባኖስን እንግዲህ ጥቃት እየሰነዘሩባት የመቀጠል ነገር ካለ በተወሰነ መጠን ወደ ሌሎች የመካከለኛው ምስራቅ ሀገራት የማዘንበል ግብጽ እንትን ነው። አሁን ብዙ ሰዎች ምንድነው አንተንታኔ ሲመለከት ነበረ። ትራምፕ አክቹሊ የማይሆን ነገር ማገጣጠም ነው የተያዘው። ትራምፕ ለእስራኤል ኔታንያሁ ጋር በተወሰነ መጠን አለመግባባት ውስጥ ስለሆኑ እዛው አካባቢ ያላቸውን ፍላጎት የአሜሪካን ፍላጎት ሰርቭ የምታረገው ግብጽ ናት ብለው ስለሚወስዱ ኦፍ ኮርስ ያው ጂኦግራፊካሊ አንድ ጎረቤት ስለሆኑ እስራኤልና ግብጽ እንደዛ ሊሆን ስለሚችል የእስራኤልን ሚና ለመስጠት ግብጽ ላይ ትኩረት ያደርጋሉ። ዴን ዋሽንግተንና ካይሮ የበለጠ ወዳጅ ይሆናሉ የሚል ከዛ እንደዚህ ከሆኑ ደግሞ ለኢትዮጵያ አሜሪካ ያላት አመለካከት አደገኛ ይሆናል የሚል በዙሪያ ጥምጥም እንደው አይነት ነገር አይሆንም። ግብጽ የማትሆንበት ምክንያት ግብጽ በሚሰጣት የፊት ለፊቱን አገልግሎት እንድትሰጥ የሚሰጣት ገንዘብ አለ። እስከ በቢሊዮን የሚቆጠር ዶላር ይሰጣታል። ከእስራኤል ቀጥሎ ሁለተኛውን ድጋፍ የምታገኘው ግብጽ ነች። ግን ይሄ ፊት ለፊት ያሉ ሰርቭ የምታረጋቸው ነገሮች ነው። አንደኛ የ1979 ትልቁ ክህደት አለ ግብጽ የፈረመችው ከነሜናይም ቤገን ጋር አንዋር ሳዳት ካምፕ ዴቪድ ማለት ነው። እሱ አለ ለሱም አሳሲኔት የተደረጉበት ነው። ለሱም አገልግሎት ጡረታ ይከፈላታል። ኦፍ ኮርስ ያን ስምምነት አረቡን እንደዛ ለመጀመሪያ ጊዜ እንደዛ አረብ ነኝ ከሚሉ ሀገራት እንግዲህ አረብ ነን ስለሚሉ ነው እንደዛ ባታረግ ሜቢ ነገሮች በዚህ ልክ ላይ ቀጥሉ ይችላሉና ውለታ አላቸው። ውለታው እንደዚህ ለሚሰጡት አገልግሎት እነ አልሲሲ ደፋ ቀና ይላሉ ለነ ትራምፕ ዴሞክራቶቹ ከሰብአዊ መብት ጥሰት ከብዙ ጥያቄ አንጻር ለአልሲሲ ጀርባ ሲሰጧቸው ነበር እናስታውሳለንና ምናልባት ይችኛዋ ነገር ሰዎች በስጋትም ሊሆን ይችላል ወይ ደግሞ እንደው ማሟራትም ሊሆን ይችላል ወይ ደግሞ እንደው አጉል ምናምን ካልሆነ በተአምር የእስራኤልን ቦታ ግብጽ ወስዳ በመካከለኛው ምስራቅ ያለውን ፖለቲካል ኤክሰርሳይዝ ማድረጋችንም በጣም የሚለያዩ ሀገራት ናቸው። ግብጽ የትኛውን ጦርነት አሸነፈች በመካከለኛው ምስራቅ ሚሽን ወስዳ ከተባለ ምንም ነው
ያሸንፋ አታውቅም። ስታተራምስ ነው የምናውቃት። እስራኤል ግን ይነስም ይብዛም ሰክሰስፉል ናት፣ ምንም ጥያቄ የለውም። እና እኩል ወይታ አይሰጣቸውም። ብዙ ኢትዮጵያን ያን በስጋት መልክ ሲያነሱት በስጋት ከሆነ ሲያነሱት ነበረ። ምንም ያሳስብ አይደለም። እና አረብ ኤሚሬቶች ናቸው የሚወሰዱት። ከሆነም እስራኤል ሪፕሌስድ ዳምፕ ትደረጋለች ብዬ አልወስድም። ከሆነም ግን እና አረብ ኤሚሬቶች ናቸው። ብዙ ነገር አላቸው። ሚሊተሪ አቅም አላቸው፣ ገንዘብ አላቸው፣ ነዳጅ አላቸው፣ ብዙ ነገር አላቸው፣ ቴክኖሎጂ አላቸው፣ ስልጡን ናቸው። እነ ሳውዲ ምናምን እነ ካታር እዛ ልክ ሪፕሌስ ሊያረጓት ይችላሉ። ከሆነ ግን አይ ዶንት ቲንክ የግብጽን ጉዳይ በዛ በኩል ማየት ትንሽ አስቸጋሪ ነው። ምናልባት እዚህ ላይ ሀሳብ ካለ እኔ እንጃ እስራኤልን ትተካለች ግብጽ ብዬ አላስብም። ባይ ዘ ዌይ የአሜሪካ የምዕራባውያንና የእስራኤል ግንኙነት ሲቪላይዜሽናልም ነው እኮ ይባላል። እንደዛ ነው። እና እነዚህ እስራኤሎች ይሄ ሊብራል የሚባል የፖለቲካል ቶት ውስጥ የሚኖሩ ናቸው። ሚድል ኢስት ላይ በተለይ ከውስጣቸው አልትራ ኦርቶዶክስ የሆኑ ሰዎችም እስራኤሎችም አሉ እንጂ ሊብራል የሆነ አመለካከት አላቸው። ከአረቦቹ ይሄ በነጻነት ደረጃ ዊዝን ኢዝራኤል ኦልሞስት 99% እኮ ቤስት ዲሞክራሲ ነው ያለው ዊዝን ኢዝራኤል። ለምንድን ነው 99% የምልህ? እልፍ ብሎ ሰምተ ነው ዊዝን ኢዝራኤል ከኢትዮጵያ ሄዱ ቤተ እስራኤላውያን ትንሽ ችግር ገጥሟቸው ነበር። እዛም ያሉ እኮ አረቦች አሉ፣ እስራኤል ውስጥ አረቦች አሉና 20 በመቶ ናቸው። እና ከነሱ አንጻር ትንሽ ጥያቄ ስለሚነሳ ነው እንጂ ዊዝን ኢዝራኤል ኢትስ ኤ ቤስት ዲሞክራቲክ ሲስተም። ያም ያጋራቸዋል። የእድገታቸው ደረጃም የግብጽና የእስራኤል በፍጹም ሊነጻጸር አይችልም። በጣም ከፍተኛ የእድገት ልዩነት አለ። የሴኩሪቲ፣ የቴክኖሎጂ፣ የሳይበር፣ የኢንተለጀንስ ጉዳያቸው ላይ በጣም ግብጽና እስራኤል የሚነጻጸሩ አይደሉም። አሜሪካ በእስራኤል ቦታ ግብጽን አድርጋ ከዛ ደግሞ ግብጽ እኛ ልትጎዳን ትችላለች። በእርግጥ እዚህ ፈረንሳይ ላይ ያየነው ነገር አለ። በተደጋጋሚ ዶናልድ ትራምፕ አንዳንድ ንግግሮቻቸው ሬክለስ ይሆናሉና ትንሽ ኢሪስፖንሲብል የሚመስል ነገር ነበር። የመጀመሪያው የስልጣን ዘመናቸውም ላይ ሁሉም ኢትዮጵያዊ ወገቡን አስሮ ያለውን አዋጥቶ እንዳይኑ ብሌን የሚጠነቀቅለትን ህዳሴ ግድብ ልትመታው ትችላለች የሚል ከመሪ የማይጠበቅ ሬክለስ ንግግር ባለፈው አይተናል። ከዛ ደግሞ የአባይ ውሃ ቀንሷል የሚል ኢራሽናል የሆነ ነገር አይተናል። አሁን ደግሞ ሰሞኑን ግብጽ ችግር እያየች ነው፣ ውሃ ቀንሶባታል ይባላል። እና በጣም ይሄ ሬክለስ ነው፣ በጣም ሬክለስ ነው። ምክንያቱም ይሄ ግድብ በዓለም አቀፍም ህግ ኢትዮጵያ ድንበር ተሻጋሪ ውሃን ገድባ ማስቀረት አትችልም። ኢትዮጵያም አላደረገችውም፣ ገድባ አላስቀረችውም። በክረምት ጊዜ በጣም በሽ ሆኖ ይሄድና ጎርፍ ያጥለቀልቃቸዋል። ካርቱምን፣ ግብጽን ያጥለቀልቃል። አሁን ምንድነው ያደረገች ያለችው? ይሄ ግድብ በመሰራቱ ሱዳንና ግብጽ እኮ ከቀልባቸው ቢሆኑ ውለታን የተዋለላቸው አመቱን ሙሉ በ12 ወር ወጥ የሆነ ውሃ እየፈሰሰላቸው ነውና እየሄዱ የግብጽ ፖለቲከኞች የግብጽ አካዳሚሻንስ ከነሱ የማይጠበቅ ሬክለስ የሚመስል ንግግር ይናገራሉ። ከሱም ሳይድ ሆኖ ዶናልድ ትራምፕ ደግሞ ሲናገሩ ትንሽ ስሜት ይነካል። ብዙ ባለሙያዎች ያሉበት ሀገር አሜሪካ መሪ እንዴት እንዲህ አይነት ሚስቴክ ይሰራል ትላለና ከኢትዮጵያ አንጻር የሚናገሩት ነገር ደስ አይልም፣ የሚያሳዝን ነገር ነው። ግን ኢትዮጵያም ወዳጅ ናት፣ ከአሜሪካ ጋር ወዳጅ ናት። ግብጽ እስራኤልን ተክታ የእስራኤልን ሚና ትጫወታለች ብዬ ኤክስፔክት አላረግም። ትልቅ የእድገት ልዩነት አለ። የእንትንም የአመለካከትም ሊበራል የሚባለው የአመለካከት ልዩነት ስላለ የሚነጻጸሩ አይደሉም። ምናልባት ዩናይትድ አረብ ኤምሬት እሷ ልትተካ ትችላለች። ባይዘዌ ዩናይትድ አረብ ኤምሬት እና እስራኤል እኮ በአብርሃም አኮርድ ቅርብ ወዳጆች ናቸው። በጦርነትም ተሳትፎ ነበራቸው። ተሳትፎ አለ። አሁን ፕሬዚዳንቱን እኮ ፕሬዚዳንት ዶናልድ ትራምፕ የዩኤኢን ፕሬዚዳንት ፈረንሳይ ውስጥ ሲያናግሩ በጣም ወሪየር ናቸው እና በዚህ ጦርነትም በቃ በጣም አክቲቭ ነበሩ ያሉ በሚዲያ ሲናገሩ ማነው ያን ሁሉ ቦምብ የወረወረው ምናምን እንደዛ እያሉ ነበር። እና እነሱም ከእስራኤል ጋር ጠንካራ የኢንተለጀንስ ሪሌሽንሺፕ አለ፣ የሳይበር ሴኩሪቲ ሪሌሽንሺፕ አላቸው። በአብርሃም አኮርድ እንትን ይላሉና እስራኤልን ገሸሽ አርገ አብርሃም አኮርድ ውስጥ ያለችው ሌላዋን ዩኤኢ መተካካት ውስጥ የሚገቡ አይመስለኝም። ዋናው መነሻው ምንድነው? በቃ ምዕራባውያን አሜሪካውያን ይሄ ሜሞራንደም ኦፍ አንደርስታንዲንግ እንዲሰራ ይፈልጋሉ። ምክንያቱም ሆርሙዝን አስከፈተ፣ ነዳጅ መንቀሳቀስ ጀመረ፣ ከሰባ ቤት ውስጥ ገባ ነዳጅ። ይሄ ነገር ደግሞ አሜሪካ ውስጥ
ፖለቲካሊም ኢኮኖሚካሊም ኢምፕሊኬሽን አለው። አውሮፓ መላው ዓለም ላይ አለውና ይሄ እንዳይበላሽባቸው የመፈለግ ነው። አሜሪካንም ብዙ ጠቢባን ባለሙያዎች አሉ፣ እስራኤል ውስጥም ጠቢባን አመራሮች አሉ። እነሱ ቁጭ ብለው በዊን ዊን አፕሮች የሚፈቱት ይመስለኛል እንጂ ግብጽ የእስራኤልን ሚና የምትተካ አይመስለኝም። ሚድል ኢስት ላይ ሊስት ቦታ የሚሰጣት አሜሪካ ለሷ ቦታ ከምትሰጥ እስራኤል ጋር ኢራን ጋር እንትን ብላ ኢራን ጋር ብሰራ ነው የሚቀናት። ቢካዝ ይሄ ሲባል ከኛ ጋር በህዳሴው ግድብ ካላችሁ ቅሬታ በቀይ ባህር ፖለቲካ ላይ ካላችሁ ቅሬታ አንጻርም ሳይሆን መሬት ላይ ያለው ሀቅ ካይሮ የዋሽንግተንን ፖለቲካ በምንም መንገድ ሰርቭ የማድረግ እንትን የላትም። ይሄ ምንድነው ቁመናው የላትም። ግን መሪዎቻቸው በየትኛውም ካልኩሌሽን ውስጥ ሆነው በፍልስጤም ፖለቲካ ላይ በደል በመፈጸም እንደነ አልሲሲ ሀገር የለም፣ በታሪክ የለም። ብዙ ሰው ይሄ ይችኛዋን ያደባብሳታል እና በጣም የሚያሳዝን ነገር አንድ ከአልሲሲ ጋር የቀረበ ትስስር ያለው ኩባንያ አለ። የሲናይ ትራይብ ግሩፕ ነው። በጣም መልታይ ቢሊዮነር ነው እና እሱ ከአልሲሲ ጋር አብሮ የሚሰራ ግለሰብ ነው። መሪ ነው የሲናይ አካባቢና ፍልስጤሞች ያኔ መውጫ ሲያጡ በዚህ በራፋ በኩል ሲወጡ ከ3000 እስከ 10000 የአሜሪካ ዶላር የከፈለ በዛ ያሳልፉ ነበር። የሚከፈለው ለዛ ኩባንያ ነው። ኩባንያው ከአልሲሲ ጋር ግንኙነት ያለው ነው ባለቤቱና በጣም በዚህ ጦርነት እንኳን የዛሬ 2 አመት ምናቃተን እንኳን ጦርነት በደል የፈጸሙ የ1979 ሌላ ታሪክ ነው። ከዛ በፊት በነበሩ ጦርነቶች ለምን ገብተው ጋዛንም እኮ አስተዳድረዋል። ምንም እኮ እንትን የለውም እኮ ገብተው እኮ ጋዛን 10 ምናምን አመት ኦር እንደዛ ነገር እኮ አስተዳድረዋል። ጥያቄና መልስ የሌለው እና ብዙ ሰው ይሄን ነገር ሚስ ያወቀ ይሆን አላቅም ሚስ ለማድረግ ይፈልጋልና እና አስተማማኝ አይደለችም። ግብጽ አስተማማኝ ያልሆነችው ለአሜሪካ ብቻ አይደለም። ትራምፕ እንደዚህ የሚሉት ትራምፕ ባይዞይ የሚያወሩትን ለማድረግ የሚሞክሩ ናቸው፣ ያረጋሉ ኦፍ ኮርስ። ግን ደግሞ ብዙ ነገሮቻቸው እንዲሁ አንተን ሲያገኙ በቃ የሆነ ነገር ማስደሰት ከፈለጉ ዝም ብለው ከመሬት ተነስተው የናይል ውሃ ቀነሰ የእንትን ውሃ ቀነሰ ሊሉ የሚችሉ ሰው ናቸው። በርግጥ ማይ ፌቨራይት ዲክታተር ይሏቸዋል አልሲሲን፣ ተወዳጁ አምባገነን እንግዲህ አምባገነን ብለው ነው የሚወስዷቸውና እሱም አለ። ግን የእንትኑ ላይ እኮ የጂ7 ጉባኤው ላይ በተወሰነ እናነሳዋለን እንጂ ወደ መጨረሻው አማይ ቦስ እኮ ያለ ሰው ነው። ምንም እኮ አለቃው ነኝ እኮ ነው ያሉት። 7 ሀገራት ሌሎችም አሉ የአፍሪካ ምናምን። በርግጥ የ6 ሀገራት መሪ ቁጭ ባለበት because he's boss በቃ ዶናልድ ትራምፕ ነው እንደዚህ ትራምፕ አለቃው ነኝ። ያ ማለት ትራምፕ እንዲሁ በቃ የሚናገሩ ሰው እንደሆነ ግልጽ ነው። እዚች ላይ ነው አም ቦስ ብሎ እንትን ያለው እና ያው ቦስ ነው መጨረሻ ላይ እንግዲህ እንደምትመለከተው አይነት ነውና ኤኒዌይ ብዙ ነገሮች የሚነሱበት ነገር ይታያል። ጂ7 ላይ እንቀጥል እዚሁ ሐሳብ ኦልራይት። ጂ7ዎች ትልቅ የኢኮኖሚ ግሩፕ ናቸው፣ ግን ኢመደበኛ ናቸው። መደበኛ አይደሉም የማይባልበት ምክንያት ያው ወይንና ነው ኦርጋናይዜሽናል አይደለም ጀስት በሆነ አጋጣሚ የሚባል አይደለም። ኦፍ ኮርስ ተመሰረቱ፣ እየጠነከሩ ሄዱ፣ ጂ7 መጣ። ከዛ ብሪክስ ሪፕሌስ ያደርጋል የሚሉ ሀሳቦች ነበሩ። ብሪክስን እርግጥ አሁን አንሄድበትም ጥያቄዎችም ስላሉ ትልቅ ተቋም ነው ጂ7። የዓለማችንን ግዙፍ ኢኮኖሚ የሚያንቀሳቅሱ ሀገራት በተለይም ደግሞ ሞስት ዌስተርን የሆኑ ኔሽኖች ያሉበት ናቸው። እነዚህ አገራት 7ቱ ናቸውና መጀመሪያ እነማን ናቸው የሚለው በተወሰነ መጠን እናንሳውና ከዛ አንተ ተመጣጣለህ። እነዚህ ጂ7 የኢኮኖሚ ግሩፕ ናቸው ተብሎ ይወሰዳሉ። ግን አሁን ፖለቲካሊ በራሺያ ጉዳይ ላይ የተለያዩ ውሳኔዎችን በማሳለፍ በዓለም ፖለቲካ ላይ በማሳለፍም የሚታወቁ ስለሆኑ የኢኮኖሚ ግሩፖች ብቻ አይደሉም፣ ፖለቲካሊም የተለያዩ እንቅስቃሴዎች ውስጥ ናቸው። ምስረታቸው እንግዲህ 1973 ላይ ነው። ምስረታው ባይባልም የኤስዩኬ ዌስት ጀርመን ያኔ ዌስት ጀርመን ምዕራብ ነበረች፣ ኢስቷ የሶቪየት ስለነበረች ከዛ ፈረንሳይ ጂ4 ሆነው ጀመሩት። የፋይናንስ ሚኒስትሮች ናቸው የነዚህ 4 ሀገራት። ያ ማለት ፋይናንስ ሚኒስትሮቹ የነዚህ ኦፔኮች የኢነርጂ ክራይሲስ
በመምጣቱ ኢምባርጎ ነበረ። ከሱ አንጻር እንግዲህ ለሱ መፍትሄ ለመስጠት ነው። የዓለም ኢኮኖሚም ጫና ውስጥ ነበረ። በዛ ላይ ደግሞ የብሪተን ውድስ የሚባለው ስምምነት የዓለም ኢኮኖሚዋም ገንዘቧም ፔግ የተደረገው ወደ አሜሪካ ዶላር ነበረ። እሱ ከ1944 እስከ 73 የቆየ ነው። ያኔ ኮላፕስ አደረገ። በሱ ምክንያት ያደረጉት ነበር 1973 ላይ በዚህ ጀመሩት። እንግዲህ ብዙ ምክንያቶች አሏቸው ኦፍ ኮርስ። ከዛ 1975 ላይ ጃፓን ስገባ G6 ሆኑ። 1976 ካናዳ G7፣ 1998 ሩሲያ ገባች። ከሶቪየት መውደቅ በኋላ እንኳን ወደቃችሁ እንጂ እንደው ፕሪቪሌጅ እንስጥሽ በሚል አይነት 1978 ላይ ራሽያ ገባች። 2014 ላይ ደግሞ ክሬሚያን ለምን ወረርሽ ብለው አስወጧት። ሰው የኢኮኖሚ ብቻ ሳይሆን የፖለቲካም ወታደራዊም እየሆነ መጣ የሚለውን እንደው ለማንሳት ነው። እስቲ እነማን ናቸው ከሚለው አንጻር ሌሎች ሀሳቦችም ከጂ7 አንጻር ብናነሳ። ልክ ነው። አብዛኛዎቹም ቢኒ አንስታቸዋል። እንግዲህ የጂ7 የግሩፕ ኦፍ 7 የሚባለው በ1970ዎቹ መጀመሪያ አካባቢ የተመሰረተ ነው። መነሻው ግን ባይዘው አሁን እያየን ያለነው የሚድል ኢስት ክራይሲስ ልክ የኢራን ጦርነት ሲጀምር ኔቶና በአሜሪካ መካከል ኔቶ እነ እንግሊዝ ለምን አብራችሁኝ አትገቡም ብለው አሜሪካ እንደተኳረፉት ያኔም የተፈጠረ እንዲነገር አለ። የተወሰኑ ብቻ ታሪካዊ ነገሮችን ለማንሳት ይሄ ከዮም ኪፑር ጦርነት ጋር ኮ ይገናኛል። 1973 ላይ የግብፁ አንዋር ሳዳት እና የሲሪያው ደግሞ ሀፌዝ አልአሳድ ሁለቱም ሲሪያ በገሊላ በጎላን ሃይትስ በኩል ግብጽ ደግሞ ሲናይ በረሃን ተሻግሮ የጀመሩት በእስራኤል ውስጥ የሚከበረው ዮም ኪፑር በዓል ላይ የተጀመረ ጦርነት አለ። የረመዳን ጦርነት ይሉታል፣ የኦክቶበር ይሉታል፣ ዮም ኪፑር ይሉታል። እና በዛ ጦርነት ላይ አሜሪካ እስራኤልን ደግፋለች። በእርግጥ ሶቪየት ዩኒየን ደግሞ ግብጽና ሲሪያን ስትደግፍ ነበር። እና እዛ ያሉት አረቦች አሜሪካና ምዕራባውያን እስራኤልን ስለደገፉ በእኛ እጅ ያለውን ሪሶርስ ነዳጅ ምርቱን እንቀንሳለን ብለው አንዳንድ ዳታዎች ሲያሳዩ ስመለከት ኦልሞስት በዶላር በበርሜል $3 ገደማ የነበረው 4 እጥፍ አድጎ $12 ደረሰ። በአሁኑ ዘመን ገንዘብ ዝቅተኛ ሊመስል ይችላል፣ ግን በ1970ዎቹ 4 እጥፍ ነው ያደገው። እንደዛ አድጓል። እና ይሄ መሆኑ አሜሪካ በመካከለኛው ምስራቅ የተከተለችው ፖሊሲ ነው ያመጣብን ብለው ምዕራባውያን ቅሬታ ውስጥ ገብተው ነበር። ያኔም ልክ አሁንም በኔቶ መካከል አለመግባባት እንዳለው ያኔም ችግር ፈጥሮ ነበር። የነዳጅ ኢምባርጎ ተፈጠረ፣ በመካከላቸው አለመግባባት ተፈጠረ። ምናልባት ደግሞ ከኛ ጋር የሚያገናኘው ባይገርም ቢኒ በጃንሆይ ጊዜ ይሄ ጉዳይ ነዳጅ 4 እጥፍ እኮ እንትን ሲል በ66 አካባቢ የኢትዮጵያ አብዮት ሲቀጣጠል አንዱ የተሽከርካሪ የታክሲ አሽከርካሪዎች ራሱ ሰልፍ ወጥተዋል። የተወሰነ ሳንቲም ጨመረብን በሚል አንድ ጃንሆይ የተተቹበት ነገር ነው። ኃይለ ሥላሴ ጃንሆይ በሚተቹበት ነገር ይተቻሉ። በዚህ ጉዳይ ግን ያን ጊዜ ተነስቶ የነበረው ትንሽ ፌር አይመስልም እና በዮም ኪፑር ጦርነት አረቦቹ በጣሉት የነዳጅ ኢምባርጎ ነው እና በዓለም አቀፍ ገበያ ሲወደድ ኢትዮጵያ ውስጥ መወደዱ አይቀሬ ነው። እኛ ያመረት ነው አይደለም፣ ግን ጃንሆይ ሲወቀሱበት ነበር። የሚወቀሱበት አለ። በዚህ በነዳጁ ጉዳይ ግን ስላልመሰለኝ ነውና እንዲህ አይነት ነገር ፈጠረና እነዚህ አንተ የጠቃቀስካቸው ፈረንሳይ፣ ዩናይትድ ስቴትስ፣ ዩናይትድ ኪንግደም ይሄ 4 እጥፍ ነዳጅ በመወደዱ የሚፈጥረውን የኢኮኖሚ ጫና ለመቀነስ የፋይናንስ ሚኒስትሮች እየተቀራረቡ መጡ። መጀመሪያ የዘረዘርካቸው ሀገራት ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ዌስት ጀርመኒ፣ ኢታሊ እና ጃፓን። ከዛ ደግሞ ከአንድ አመት በኋላ በ1976 ካናዳ ተቀላቀለቻቸው። የተወሰነ ጊዜ ቆይቶ ደግሞ ራሻ ተቀላቀለች እና እነዚህ G7 G8 የሚባሉ ሀገራት ትልቁን የዓለም ኢኮኖሚ ማኔጅ የሚያደርጉ ሀገራት ናቸው። የፋይናንስ ጉዳይን ይመካከራሉ፣ ቀርበው ችግር እንዳይፈጠር ይመካከራሉ። ኢኮኖሚን ደግሞ ሴኩሪቲ ኮ እንቅፋት ይፈጥርበታል። የሴኩሪቲ ችግሮች እንዳይከሰቱ የአየር ንብረት ለውጥ እሱ ራሱ ችግር ሊፈጥር ስለሚችል በእንዲህ አይነት ነገር የሚመካከሩ ግሩፕ ናቸው። ፎረም ነው። የሆነ ዋና መስሪያ ቤት የለውም፣ ዋና ሴክሬታሪ ምናምን የለውም። በየአመቱ ሮቴት እያደረገ አባላቶቹ የሚሄዱበት ነው። እንግዲህ ከ2014 ክሬሚያ ወደ ራሻ ከተቀላቀለች በኋላ እነሱ ምዕራባውያን የሚሉት ክሬሚያን ራሻ አኔክስ አደረገቻት፣ ቀላቀለቻት ነው የሚለው።
ግን ያኔ ተመልክተናል። ሪፈረንደምም ተካሂዷል። ክሬሚያ ውስጥ ሪፈረንደም ተካሂዶ ነበር። ክሬሚያ ወደ ራሻ እንትን ያለችው ከዛ ሰስፔንድ ተደርጋ ዩክሬንን በመደገፍ ማዕቀብ መጣል ራሻ ላይ ይሄ የነዳጅ እንትኖችን እንቅስቃሴዎች ላይ ትልቅ እንትን በመጣል ሳንክሽን በመጣል እየተንቀሳቀሰ ያለ ግሩፕ ነውና እንደዛ አይነት የኢኮኖሚ የሴኩሪቲ ጉዳዮችን የኢንቫይሮንመንታል ኢሹዎችን ማኔጅ ለማድረግ እየሰራ ያለ ፎረም ነው። የመወያያ ፎረም ነው ማለት እንችላለን። ቢኒ አሁን ሞር አግሬሲቭ የሆኑ እርምጃዎችን መውሰድ ጀምሯል። አንዳንድ ዓለም ላይ መነሳት ያለባቸውን ጉዳዮችም በእርግጥ ያነሳል። የኢራን ጉዳይ፣ የዩክሬን ጉዳይ፣ ብዙ ዓለም አቀፍ ጉዳዮችን አንስተዋል። ግን ቡድን ሰባቶች ደግሞ እነማን ናቸው ብለ ዲቴይል ስገባ አሁን እንደው በተወሰነ መጠን አሜሪካ ናት እንጂ ለየት ያለ ባህሪ ያላት በተለይ ከዚህ ከራሻና ከዩክሬን ውጥረት አንጻር ስትመለከተው ስድስቱም ተመሳሳይ አቋም ኦልሞስት አላቸው። ምክንያቱም አሜሪካ አስተዳደርም ስለለወጠች በእርግጥ ሌሎችም ቀይረዋል አስተዳደር። የተወሰኑት እነ ቦሪስ ጆንሰን እኮ ጠቅላይ ሚኒስትር እያሉ የዩናይትድ ኪንግደም እሱ በጣም አደገኛ አቋም ነበረ። እንደውም እንደዚህ አይነት ጦርነት መምጣት ትልቅ ሚና አላቸው ተብሎ የሚታሰቡ ሰው ናቸውና እሱም አለ። ግን አሁን ባለው ሁኔታ ቡድን ሰባቶች ራሽያን በተመለከተ ዘለንስኪ በጣም በሚገርም ሁኔታ ድግስ ባለበት ሁሉ የሚገኙ አይነት ሰው ናቸው ማለት ይቻላል። የምዕራቡ ዓለም ፖለቲከኞች ባሉባት ስብሰባ ሁሉ ቢጠሩም ኦፍ ኮርስ ይጠራሉ። እዛ የማሟሟቅ አለባቸው እንዲያረግን ምናምን ማለት አለባቸው። ሁሌም ይገኛሉ የሆነ ቦታ ነበሩ እዚህም ላይ ግን ትንሽ የተሳካላቸው ይመስላል። እና ፕሬዚዳንት ዶናልድ ትራምፕን በባትል ፊልድ ላይ የተወሰነ አድቫንስ አድርገናል የሚል ሀሳብ የሰጧቸው ነበረ። ግን አይ ዶንት ቲንክ በትክክልም አድቫንስ የማድረጉ ነገር ኦፍ ኮርስ ሞስኮ ላይ ከባድ ጥቃቶችን ከሰሞኑ እየተመለከትን ነው። እነዚህ 294 ምናምን ድሮኖችን እንመለከታለን። የሞስኮ ሰዎችም ከዚህ ከክላይሜት ቼንጅ ጋር ችግር ሊፈጠር ይችላል የሚል ስጋት እያሳዩ ነው። የነዳጅ ማጣሪያዎች እየተመቱ ስለሆነ የሚወጣው የተወከለ አየር እንዲያውም ይሄ ብላክ ሬን እየዘነበብን ነው በሚል ጥያቄ ሲያነሱ ነበርና እሱም አለ። ዞሮ በሩሲያ ጉዳይ ላይ ያነሷቸው ነገሮች ልክ የዛሬ አመቱ በነበራቸው አይ ቲንክ ካናዳ ከሱ የተለየ ነው። አሁን በሩሲያ ጉዳይ ላይ አሜሪካ የተወሰነ ገብታላቸዋለች ከስድስቱ ጋርና ምን ተነሳ የሚለው ብናየው ልክ ነህ። አሁን ይሄ ዓለም እንደው የተሳሰረ ነገር ነው ቢኒ አንዱ እንትን ሲል አንዱ ለምሳሌ የኢራን ጦርነት ሲጀመር ሆርሙዝ ሲዘጋ ነዳጅ 20% በዓለም ገበያ ሲቀንስ ራሽያ ላይ ተጥሎ የነበሩ ማዕቀቦችን ትንሽ ይዛረጉ ትንሽ ለራሳቸው ሲሉ ቀለል አረጉላቸው ተብሏል። አሁን ዶናልድ ትራምፕ ሆርሙዝ ስለተከፈተ ትንሽ ወደ ዩክሬን ደግሞ ሺፍት የማድረግ ነገር አለ። ለራሽያ ይዛርገውት የነበረውን የነዳጅ ማዕቀብ ትንሽ ጠበቅ ለማድረግ የመስማማት ነገር አለ። ከስድስቱ ጋር አብሮ መኖር አብሮ መቆም ነገር አይተናል በቅርቡ። በተለይ ዩናይትድ ኪንግደም፣ ፈረንሳይም ሌሎቹም ሻዶ ፍሊት ነው የሚሏቸው እነሱ በሌላ ሀገር ባንዲራ ራሽያ ነዳጅ ትሸጣለች የሚለውን ነገር በኮማንዶች በምናምን እየተቆጣጠሩ ያዝ ነው የሚሉት ነገር አለ። እንግዲህ ይሄ ዩክሬንን በሚመለከት እነዚህ G7 ሀገራት በጣም ዩክሬንን እየደገፉ ያሉት እንደው ዘ ቦተም ላይን ዩክሬን ውስጥ እየተካሄደ ያለው አለመግባባት የዩክሬንና የራሽያ ብቻ አይደለም። ቤዚካሊ ምዕራብ አውሮፓውያን ይሄ የኢዩ ኢንላርጅመንት የኔቶ ኢንላርጅመንት አካል ነው፣ ወደ ምስራቅ የመስፋፋት አካል ነውና ዩክሬን ውስጥ እየተካሄደ ያለውን ጦርነት በዩክሬናዊና በራሽያን ብቻ ብለን የዋህ መሆን የለብንም። ከዩክሬን አጠገብ ያሉት አውሮፓውያን ናቸው። አንዳንዴ ነገሩ አግሬሲቭ ሲሆን ነው ፕሬዚዳንት ፑቲን በቃ እኛ እየተዘጋጀን ያለው ከኔቶ ጋር እኛ እየተዘጋጀን ያለው ጦር ከምዕራብ አውሮፓ ጋር የሚል ነገር የሚሰማው ለዛ ከጀርባ እነሱ አሉ። ግን እርምጃቸው የተቆጠበ ይመስላል። ለነገ ቁርሾ የማይጥል ይመስላል። የተወሰኑ እርምጃዎች ነው የሚወስዱት እንጂ ብዙ ህዝብ የሚያልቅበት እርምጃ እየወሰዱ አይደለም። አቅም አጥተው አይደለም። ሩሲያንስ ብቻ ጥንቃቄ ይመስላል። በሃይማኖትም በካልቸርም የሚቀራረቡ አካላት ናቸው እና እነዚህ G7ኖች የምዕራብ አውሮፓ ወደ ምስራቅ የመስፋፋትን እንቅስቃሴ በማገዝ ነው ራሽያ ላይ ትንሽ ጫና እየፈጠሩ የሚመስለው እና ቢስማሙ ያዋጣል እንጂ ራሽያን በዚህ በጉልበት እንትን ብለው መሳካቱን አይ ዶንት ቲንክ ሶ
በተቆጠበ እርምጃ የስፔሻል ኦፕሬሽን ተብሎ እየተካሄደ ያለ ጦርነት ነው እንጂ በጣም ሁሉም አምርረው የሚሳተፉበት ከሆነ የሚያሸንፏቸው አይመስለኝም። ራሽያ ከሰሜን ኮሪያ ጋር አሊያንስ አለ፣ ከቻይና ጋር አሊያንስ አለ እና ደግሞ ይሄ ፐብሊክ ኦፒኒየኑ ኢን ዘ ግሎባል ሳውዝ በዚህ በዩክሬን ጦርነት ውስጥ ጣልቃ መግባት አይፈልግም እና እንዲያውም አፍሪካንስ ግሎባል ሳውዝ ሪሰንትሊ አፕሪሺየት የተደረጉበት አንድ ባህሪያቸው እሱ ነው። በሌሎች እኛም በማይመለከት በቀጥታ እየሄድን መሳሪያ መሆን የለብንም ገለልተኛ ሆነን እናደራድር ሲል ነበር አፍሪካ ህብረት ራሱ። በጣም ደስ ብሎኛል እኔ እንደ ማደራደር እንጂ አንዱን ሳይድ እንዲይዙ ሲጠበቅባቸው ነበር፣ አልያዙም። አፍሪካ ዩኒየን እና ጥሩ ነው። እነዚህ የግሩፕ ኦፍ 7 G7 በቃ አውሮፓን በመደገፍ የኔቶ መስፋፋት በመደገፍ ቤዚካሊ ራሽያ ላይ ጫና እየፈጠሩ ነው። የጦር መሳሪያ ድጋፍ፣ የገንዘብ ድጋፍ፣ የቴክኖሎጂ ድጋፍ ለዩክሬን እያቀረቡ ነው። ደግሞ ዩክሬን እንዲ የነዳጅ ማጣሪያዎችን እያጠቃች ነው ሰሞኑን። ራሽያም በተመረጠ መልኩ ምላሽ እየሰጠች ነው እና መስማማታቸው የሚያዋጣ ይመስለኛል እንጂ አይ ዶንት ቲንክ በዚህ ጉዳይ ራሽያን በጉልበት የሚያሸንፏት አይመስለኝም። አዎ አንደኛ ሪሶርሷም የሚታወቅ ነው የራሽያ። ከዛ ውጭም ደግሞ አግሬሲቭሊ ሊጠቀሟቸው የሚችሏቸው የጦር መሳሪያዎች ይሄ እኛ ኒውክሌር ምናምን አንልም፣ ኒውክሌር ላይ አይደርሱም። ከዛ ቀደም መለስ ያሉ ኦርሽኒክ የሚባለውን እንደው ታክቲካሊ እንኳን በትክክል ልምታ ብለውበት በተወሰነ መጠን ሙሉ ኦርሽኒክን አልተጠቀምንም ብለዋል ፕሬዚዳንት ቭላድሚር ፑቲን አይ ቲንክ በዚህ ንግግራቸው ላይ ነውና እኛም የኦርሽኒክን ሙሉ አቅሙን ኦርሽኒክ ካይንድ ነው እንደ ኦርሽኒክን የሚመስል ነው እንጂ የኦርሽኒክን አቅም አይደለም ያሳየናቸው። ኒፕሮ ላይ በእርግጥ ሞክረውታል በጣም ጥልቅ የሆነ ቦታ ላይ ጥቃት በመሰንዘርና እነሱን ነገሮች ትንሽ በዛ አድርገው ቢጠቀሙ አደጋ ነው። ዘለንስኪ በጣም አስቸጋሪ ሰው ሆነዋል። ኦፍ ኮርስ ዋስትናቸው ስልጣናቸው ላይ ለመቆየትም እዚችም እዛችም ግርግር ይፈልጓታል ምርጫ እንዳይካሄድ እና ፖለቲካሊም ውስጣቸው ላይ ትልቅ መከፋፈል እየተፈጠረባቸው ነው። ይሄ እንዳልከው ሩሲያ ወደ ሙሉ አንደኛ ይሄ ስፔሻል ልዩ ዘመቻ ብለው ነው ስቲል የሚወስዱት እንጂ ሙሉ ጦርነት ቢሉት ምን ሊሆን ነው? ሙሉ ጦርነት ከሆነ ደግሞ ከባድ ነው እና የሚሰነዝሯቸው ጥቃቶችም እነ ዩክሬን መሰረተ ልማቶች የባስ እንትኖች ላይ እንደዚህ አይነት ነገር እየሆነ መጥቷል። እና ደግሞ ፑቲን በጣም አደገኛ የሆነ ቃሉ መጥፎ ሊሆን ይችላል ቂም ይዛሉ በጣም አንደኛ በምዕራቡ ላይ የያዙትን ቂም ባለፈው አውርተናል። ምስራቅ ጀርመን ላይ ሆነው ያዩት ነገር ተመልሰው ጥርሳቸውን ነክሰው ድጋሚ ሰርቫይቭ አድርገው አሁን ያሉበት ደረጃ አድርሰዋል ሀገራቸውንም። እሱም አለ ወደ 20 ምናምን ሰዎች ወደ ሉሃንስክ አካባቢ ህይወታቸውን ማጣታቸውን ተከትሎ ለሱ መልስ ብለው የተጠቀሟቸው የጦር መሳሪያዎች ኬቭን ሙሉ ሲያናውጥ ያደረ ነበርና እሱን ስትወስድ አሁን ሊወሰድ የሚችለው እርምጃም የሚያስፈራ ሊሆን ይችላል ነው። ግን ትንሽ ለየት ያለው ትራምፕም የተስማሙበት ነገር አላቸው። ዘለንስኪን ዌልካም አይነት ነገር ብለዋቸዋል። የጦር መሳሪያ ዩክሬን ውስጥ እንዲመረት አሜሪካ አድርገው አታውቅም። የእውቀቷን የጦር ቴክኖሎጂ እውቀቷን ለሌሎች ሀገራት አሳልፋ ሰጥታ አታውቅም በአብዛኛው እንደሚባለው ከሆነ። ግን አሁን ዩክሬን ውስጥ እንዲመረት የመፍቀድም ለፓትሪዮት ሚሳይል ሲስተሞች ፍላጎት አለ፣ እቅዱ አለ፣ ኮንሲደር እያደረግን ነው ብለዋል። በእርግጥ መስደቅ አለበት ኮንግረስ ላይ ምናምን እንደዚህ አይነት ሀሳቦች አሉና ሜቢ አስቸጋሪ ሊያደርገው ይችላል። ሩሲያን ካነሳና የቀር ሰሞኑኛው የዩክሬን ጥቃትና አንዳንድ ሁኔታዎች እንዴት ይታያሉ የሚለውንም ብናነሳው ሹር ያው ቅድም እንደነካካ ነው ትንሽ አግሬሲቭሊ የመሄድ ነገር እያየነባቸው ነው ዩክሬኖች። ራሽያ ምላሽ እየሰጠች ነው በድሮንና በሚሳይል የተመጠነ ምላሽ እየሰጠች ነው። እንግዲህ እኔ የሚሻለው አሁንም ዲሉ ነው። ልክ እንደ ኢራን ዲሉ ነው የሚሻለው እንጂ የጉልበቱ ነገር ሁሉም ጉልበት አላቸው። እዚህም ቤት እሳት አለ ይባላልና ሁሉም ጉልበት ስላላቸው ቢደራደሩ ነው የሚሻለው። ምናልባት ይሄን አሁን እየተፈጠረ ያለውን ሁኔታ ከእንትን ጋር ብናያይዘው አሁን አሜሪካንስ አቋማቸው ዳይናሚክ ነው የሚለውን ነገር አሁን ለራሽያ የነዳጅ ማዕቀብ ጥሎ የነበሩትን ኢዝ አርገው ለዩክሬንም ሲደግፉ የነበረውን ድጋፍ በመለስተኛ ደረጃ አርገውት ነበር። አሁን በሜሞራንደም ኦፍ አንደርስታንዲንግ ከኢራን ጋር ሲስማሙ ሆርሙዝ ሲከፈት ወደ 13-14% ከ20% መውጣት ሲጀምር ራሽያ ላይ ደግሞ ገሸሽ ማለት ጀመሩ። ዩ ሲ ይሄ ነገር የሚያዛልቅ አይመስለኝም እና እነሱም ሩሲያኖችም ይጠነቀቀ ፕላን ኤ ፕላን ቢ ፕላን ሲ እያሉ መጠንቀቃቸው አይቀርም። ትንሽ አግሬሲቭ
የመሆን ነገር አለ። ዩክሬን ወደ አውሮፓ ህብረት የምትገባበትን ፕሮሰስ ሪሰንትሊ የማስጀመር ነገርም አለ። እየተጋጋለ ሄዷል። ራሻም አቅሙ እኮ ይኖራቸዋል። የሪሶርስ ስፋት አላቸው፣ ወዳጅም አላቸው። ሀያላን እነ ቻይናን የመሳሰሉ ወዳጅም አላቸውና አግሬሲቭ እየሆነ መሄዱ እንጃ የሚጠቅማቸው አይመስለኝም። እነሱም እርምጃ ቢወስዱስ ሩሲያንን እነሱ ቢወስዱ ያን አካባቢ በጣም ከባድ ነው። አንዳንዴ እኮ 2006 ነው 2000 ስንት ላይ ጆርጂያ ጋር እኮ አለመግባባት ነበር። 2008 ነው አይደል? ጆርጂያ በ1990ዎቹ ሶቪየት ዩኒየን ዲስኢንተግሬት ስታደርግ ጆርጂያም ሪፐብሊክ ሆና ስትወጣ ሳውዝ ኦሴቲያና አብካዚያ የሚባሉ ሪጅንስ አሉ እና እነሱ የጆርጂያ አባል አይደለንም ነው የሚሉት፣ ኢንዲፔንደንት ነን ነው የሚሉት። እና እነሱ ላይ የሆነ ችግር ሊፈጥሩ ሲሉ ሳውዝ ኦሴቲያና አብካዚያ ላይ ራሻ እኮ ገብታ ኢሚዲየትሊ ነው እርምጃ ወስደው ነገሩን ያበራረዱት። እዛ ድረስ ቢሄዱስ የሩሲያኖች እና ከዛ የተማሩት ብዙ ነገር አለ። ሶ ዩክሬን ከራሻ ጋር መደራደሩ ነው የሚሻለው ኢን ዘ ሾርት ተርም። ዋና ከጀርባ ደግሞ እየታገሉ ያሉት ምዕራባውያንና ራሻ ናቸው በዩክሬን መሬት ላይ እነሱ ናቸውና እነሱ ቁጭ ብለው ቢደራደሩ ዝም ብሎ እየተስፋፋ ሄዶ ለኔ ብቻ ኢንተረስት ከሚል ሚቹዋል ቢያደርጉት የራሻንም ኢንተረስት የምዕራብ አውሮፓንም ኢንተረስት በሰላም ሰርቭ ቢያደርጉት ይሻላል እንጂ አንዴ ከፍ እያለ የዩክሬን ጥቃት አንዴ ከፍ እያለ የራሻ ጥቃት እንደ አይነት ነገር ችግሩን እያባባሰብን መከራውን እያረዘመብን ነው እንጂ የሚለው ቤስት ሶሉሽን አይሆንም። የፖለቲካ አለመግባባት ነው ያለው፣ በፖለቲካ ነው መፈታት ያለበት። እንደ አይነት ነገር እታዘባለሁ ቢኒ። የሩሲያ ባህሪ ደግሞ እንደዚህ አይነት ጦርነቱን ትፈልገዋለች። በታሪኳም ይሄ ኤክስተንድድ የሆኑ ጦርነቶችን እየተራዘመ ሲሄድ የሚፈልጉትን እያሳኩ የሚሄድ ልምድ አላቸው በታሪካቸውም። የሆነውም ይሄ ነው። አሁን በእነዚህ በአራቱ ግዛቶችም ከዛ ይወጣሉ ተብሎ አይታሰብም፣ ይዘው እንደሚቀሩ ግልጽ ነውና እንዳልከው ደግሞ ጥቃታቸውን ፑቲን ጠንከር ካረጉት እንደሚታሰበው አይደለም። ሰዎች እኔ ከዚህ በፊት ብዙ ጥያቄዎች ነበሩኝ። ኦፍኮርስ እና አሜሪካ የመሳሰሉ ሀገራት ጋር ራሽያ ከገባች የመጨረሻውን አለማችን ልታዩ የምችለው የመጨረሻው ጦርነት ነው የሚሆነው። ሁለቱም አቅማቸውን በደንብ ስለሚተዋወቁ የሚጠቀሟቸው የጦር መሳሪያዎች ቀድሞ የተኮሰ አይነት ነገር ሊሆን ይችላል። እሱ አይደርሱም ተብሎ አይደርሱም። ኦፍ ኮርስ ምንም ጥያቄ የለውም። ግን አውሮፓው ይፈልገዋል በጣም በሚገርም ሁኔታ። በተለይ እነዚህ ኢስሪ የሚባሉት ፈረንሳይ በተወሰነ መጠን ትልትል ነው የሚል አይነት ነገር አለው እንጂ እነ ጀርመን ምናምን አሰፍስፎ ነው የሚጠብቁት ይፈልጉታልና ትንሽ አስቸጋሪ ነው። እንዳልከው ፑቲን አይፈልጉትም። አንድ ትልቅ ብዙ ዘመናት ያስቆጠረ እንደ ገዳም አይነት ቤተክርስቲያን ነበረ ኬቭ ውስጥ ተመቷልና መቱት ነው ያሉት እነ ዘለንስኪ። እነ ፑቲን ግን እኛ ውድን ዱዳያት አናረግም እንደዛ። ፑቲን እንደምታውቃቸው አንደኛ ይቀርበናል ብለው ያስባሉ። በዛ ላይ ደግሞ ህዝቡም ከራሻ ነጥለው ብዙ የመመልከት ፍላጎት የላቸውም ነው የሚባለው። እዛ የኖሩ ሰዎችም ሲነግሩን ከምናነባቸውም ለዩክሬን ህዝብም ያው እሳቸው ሶቪየትን ይፈልጋሉ የሚባላሉ እንጂ ግን የሚፈልጉ አይመስለኝም ከአቅምም ከብዙም አንጻር። ግን ደግሞ እሳቸው ያለሳለሱ ህዝቡን ማሳመን ነው እንጂ የሚፈልጉት አግሬሲቭሊ አንደኛ የእምነት ቦታ ላይ መተው እንዲጣሉም የሚያረጉ አይመስለኝም። በጣም የረጅም ጊዜ ፍላጎት ነው ያላቸው የዩክሬን ፖለቲካ በተመለከተ። ተጣልተው ሳይሆን ተወደው ጭምር መያዝ ነው የሚፈልጉት። በዛ ላይ ህዝቡም ያገባኛል ብሎ የሚያስቡ አይነት ሰው በመሆናቸው ጥቃቱን ማን አደረሰው? ሁለቱም እነዛም በማልፋንክሽናል በሆነ የሚሳይል ስርዓታቸውን የመቱት ይላሉ የሞስኮ ሰዎች። የኪየቭ ሰዎች ደግሞ ሆም ብለው መቱብን ይላሉ። በጦርነት ጊዜ እንደዚህ አይነት ነገሮች የተለመዱ ቢሆኑም ሁኔታዎች አስቸጋሪ ይሆናል። አንደኛ ፑቲን ጦርነቱን ማጠናቀቅ የሚያቅታቸው እየመሰለኝ አይደለም አሁን ባለው ሁኔታ። በድርድርም ይሁን አግሬሲቭሊ ጦርነቱን ሙሉ በቀናት ውስጥ እኮ ነው ኪየቭ ገብተው ጫፍ ደርሰው የተመለሱት። ያ ማለት የተመለሱበት ምክንያት አጥርተው የተመለሱበት ነገር አለ። ከዛ አራቱ ግዛቶች ላይ ቆሙ። የምስራቃዊ ዩክሬን ያሉት ምስራቃዊ ዩክሬን ፍላጎታቸውም እዛ ላይ ነበረ። እንደዛ ቢሆንማ በዛ ልክ ማያፈገፍጉም ነበረ። ስጋታቸውን ካጸዱ በኋላ የሚፈልጓት ቦታ ላይ ነው የቆሙት እንጂ በእርግጥም አፈግፍገው ቢሆን እኮ ወዲያውኑ ነበረ ከነዛ ግዛቶችም ተጠራርገው መውጣት ያለባቸው። ሶ አቅሟ በደንብ እንዳላቸው ይታወቃል። ምዕራቡም ያቃል፣ ይሰጋል። ኒውክሌር እስከ ማሰብም ተደርሷል ምን ያህል አደገኛ እንደሆነና እነዚህ ባለፈው በደንብ ያነሳናቸው የነዚህ የባልቲክ አካባቢዎች ላይ ያለው የፖለቲካ ሁኔታም እነ ላትቪያ ምናምን የመሳሰሉት ሶስቱ በካሊኒንግራድ በኩል ያሉት ጫና ሊፈጥሩ ይችላሉ ተብሎ ቢታሰብም እነሱም
መንግስታቸው ሳይቀር እስከ መናጋት ደርሷል። አጉል መነካካት ነው የሚሆነውና ደግሞ በጣም ትንንሽ ሀገሮች ናቸው። ትንንሽ ሲባል አንዳንድ የህዝብ ቁጥር ብቻም ሳይሆን ግን ደግሞ ቴክኖሎጂካሊም በብዙም ነገር ራሽያ ጋር የማይገናኙ አይነት ስለሆነ የሴኩሪቲ ትሬት አይደለም። እንደውም ዩክሬን ነበረች እኮ በብዙ ነገር ጠንካራ እዛ አካባቢ ካሉት ከቀድሞ የሶቪየቶቹ የምትባለው እሷ ነችና ዩክሬንን በዚህ ልክም ያስጨነቁበትን አጋጣሚ ተመልክተናል። ምናልባት ሁኔታዎች በዛ ልክ ላይቀጥሉ ይችላሉ ብለን ልናስብ ብንችልም ግን ፖለቲካሊ ብዙ እንትኖችን ልንመለከት እንችላለን። ምናልባት እንግዲህ አሁንም ዓለም ያለችበትን ሁኔታ በተመለከተ መንገድ ጠቅለል ያለ ሀሳብ ካለ የኢራን የ3 ወር ምናምን የተካሄደው አለመግባባት ያሳየን ነጥሮ የወጣው ነገር አሁን ያለችው ዓለም የሆነ ግሩፕ በጉልበት ሌላውን ግሩፕ ዶሚኔት እያደረገ የሚቀጥልበት ዓለም ወደ ማብቃቱ እያለ ነው። ኢራን እንኳን ልትሸነፍ አልቻለችም እና የሚሻለው በቃ ሁሉ ጊዜ ለጋራ ጥቅም እኔ አውሮፓውያን ሌሎች ሀገር አካላትም ለጋራ ጥቅም ቢሰሩ እኮ የነሱ ጥቅም በዜሮ አልተባዛም። የነሱም ጥቅም ይከበራል፣ ሌሎች ሀገራትም ጥቅም አላቸው። እነሱም አብረው ይደጉ። ወደዚህ ካልሄድን ችግሮች በየቦታው ቅድም በጠቃቀስናቸው ሪጅኖች መፈንዳታቸው አይቀሬ ነው። ግን በሚቹዋል ቤኔፊት የሚቀጥሉ ከሆነ የሰላም አየር ወደፊት ይጠብቀናል። የዩክሬንን ብታየው ቅድም እንዳልኩት ቤዚካሊ የፖለቲካ ችግር ነው። ፖለቲከኞቹ ናቸው ቁጭ ብለው መፍታት ያለበት። በሚሊተሪ ይኸው 3-4 አመት እኮ የመጀመሪያው ዓለም ጦርነት ከተካሄደበት ጊዜ በላይ የዩክሬን ጦርነት እኮ አለፈ ተባለ። ያን ያህል ጊዜ ሄደ፣ አልተፈታም። የምስራቅ ዩክሬን ውስጥ ያሉ ግዛቶችን በራሻና እዛ ባሉት ሪፐብሊኮች በእነሱ እጅ ነው ያለውና በሰላም መፍታቱ ነው የሚያዋጣቸው። አውሮፓውያን ትንሽ አግራቬት እያደረጉት ይመስላል፣ ግን የሚሳካ አልመሰለኝም። የፖለቲካን ችግር ሁል ጊዜ በፖለቲካ ነው የምትፈታው። በጉልበት ዝም ብሎ የመጣብህን በጉልበት ሪአክት ታረጋለህ እንጂ ፖለቲካሊ እናንተ ካልተግባባን ቁጭ ብለን መወያየት ነው መፍትሄው። ያ ነው ሶሉሽኑ እንጂ የጉልበቱ ነገር እንደማይሳካ በኢራን ያየ ነው መሰለኝ እና እንደዛ ወደ ኔጎሽዬሽን መሄዱ መልካም ነው ባይነኝ ቢኔ። እንግዲህ ዛሬው እናጠናቅ። በቀጣይ ፕሮግራማችን ደግሞ አዲስ ነገሮች ዓለም ላይ ይፈጠራሉ። ይሄውም ጉዳይ ደግሞ በስሎ ለይቶለት እንመለከተዋለንና እንግዲህ ለዛሬው አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። በተለይም የመካከለኛው ምስራቅ ጉዳይና የሩሲያ ዩክሬን እንደዚሁም ደግሞ የቡድን 7 ጉባኤ ምን ተነሳ፣ ፕሬዚዳንት ዶናልድ ትራምፕ ምን አሉ፣ የዓለም ፖለቲካስ ምን ላይ ነው ያለው የሚለውን በስፋት አንስተነዋል። ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል። መልካም ጊዜ ሁላችሁ።